ለምን አሁን እዚህ ጋራ ሁለቱም ሴቶች ክርክር ነው እንጂ ያዙት የአብርሃምን ጤንነት ማንንም እየተከታተለ አይደለም። አብዛኞቻችን እንግዲህ አብርሽ ቡታጅራ ይሄደ ነው የመሰለን እንግዲህ ያንዳንዷን ነገር እንሰማለን፣ ሁሉንም ነገር እውነታውንም እዚህ ጋር እንናገራለን ማለት ነው ቤተሰብ። ለማንኛውም አብርሃም ቡዜ የሰራችውን ስራ እነግራቸዋለሁ ማለት ነው። ምን አይነት ሲስተም ቡዜ እንደተጠቀመች ያው ከሁለቱም ሴቶች እሱ ትንሽ እንዲርቅም ነው ይሄ ነገር የተደረገው ማለት ነው። ለምን አብርሃም በሁለቱ ጭቅጭቅ ሊሻለው አልቻለም። ትላንትና ማይታቸዋል። በጣም ነበር የሚያሳዝነው። አብርሃም ምንጭቅ ብሎ ከመሃላቸው ተነስቶ ዞር ነው ያለባቸው። ለምን ይሄ ልጅ በእነሱ ጭቅጭቅ ጭንቅላቱ እየሰራ አይደለም። አንደኛ ከኔ ጋር ትሆናለህ ከኔ ጋር ትሆናለህ እንጂ የአብርሃምን መዳን እየተጣጣረ ያለችው ከኤርሜላም ሆነ ከሩታ ያየሁት ነገር የለም። ገብቷቸዋል እና እኔ በጣም ነው የተናደርኩት ትላንትና ባየሁት ቪዲዮ ማለት መንጣጣት ብቻ ነው። ምንም ፋይዳ የታየበት ነገር የለም በሁለቱም ሴቶች ማለት ነው። እና እኔ በጣም የሚገርመኝ ነገር አንዳንዴ ወንድ ጠፍቶ ነው እንዴ በሀገሩ እንደዚህ የሚሆኑ ሴቶቹ እያልኩ ራሱ በጣም እኔ ለራሴ እየታዘብኩ ነው። ለማንኛውም ቤተሰብ ይሄን ቪዲዮ በእናታችሁ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ሁላችሁም በማርያም ይዣችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ከእግዚአብሔር ታገኛላችሁ። ከኔ እንኳን ባታገኙ ከፈጣሪያችሁ ከመድኃኒዓለም ታገኛላችሁ። እና ውዶቼ ማናት ቡዜ የሰራቻቸው ስራ በጣም አሪፍ ስራ ነው የሰራቻቸው። እንግዲህ ቡዜ ይሄዳል ብላ ነው የቡታጅራ ይሄዳል ብላ ነው እንግዲህ ሻንጣውን አዘጋጅታ ይዛ የወጣችሁ ማለት ነው። ይሄ ቡዜ የተጠቀመችው ሲስተም ነው። ምንድነው መሰላችሁ ሲስተሙ? ቡዜ አሁን እነሱ ታውቃላችሁ ባለፈውም ነግሬያችሁ ነበር። እነ ቡዜ ጴንጤ ናቸው። ያው የጴንጤ እንትን ናቸው። የነሱ ጴንጤ ነው በቃ ሃይማኖታቸው ማለት ነው። ልክኛ ኦርቶዶክስ ምናምን እንደሚባለው ማለት ነው። እና ውዶች ምንድነው እሷ አሁን ለማጸለይ ነው ከሁለቱ ሴቶች አርቃ አብርሃም ብቻውን እንዲሆን ነው እሷ ፍላጎቷ። ብቻውን ሆኖ ከራሱ ጋር እንዲያወራ ከዛ ደግሞ ሲሻለው ደግሞ ወደ ቤተሰቦቹ ሂዶ ራሱን እንዲያረጋጋ ነው እሷ ፍላጎቷ ማለት ነው። አሁን ምንድነው መሰላችሁ አብርሃም ወደ ቡታጅራ የሚሄድበት መንገድ የለም። አሁን እሷ ደብቃ ቤት ውስጥ ለማስቀመጥ ነው ሀሳቧ። ለምን እያጸለየችለት ያው ቪዲዮ ላይም ሳታመጣው እያጸለየችለት ሰላም እንዲሆን ነው እሷ ፍላጎቷ። ሰላም ከሆነ ከሁለት ቀን ከሶስት ቀን በኋላ እንኳን ቢያንስ እንኳን ትንሽ ቢጸለይለትና ከዛ ቡታጅራ ይዛው ልትሄድ እንደሆነ ነው እኔ የሰማሁት ማለት ነው ቤተሰብ። እና እኔ በጣም ደስ ብሎኛል ይሄን በማድረጓ። እሷ ጥሩ ስራ ነው እየሰራች ያለችው። ለምን አሁን እዚህ ጋራ ሁለቱም ሴቶች ክርክር ነው እንጂ ያዙት የአብርሃምን ጤንነት ማንንም እየተከታተለ አይደለም። ወንድሟና እህቱና አንድ ጓደኛው ዳኒ ብቻ ናቸው ይሄን ስራ እየሰሩ ያሉ ማለት ነው። እንግዲህ ቤተሰብ በጣም እጅግ በጣም ነው የሚያሳዝነው። ትላንትና ደግሞ አብርሃም አይታችኋል። ማንኛውም ሰው እየመጣ አብርሃም ላይ እየወሰነበት፣ አንዴ ሩታ ተወስንበታለች፣ አንዴ ኤርሜላ ተወስንበታለች፣ አንዴ ቤተሰቦች ይወስኑበታል። እንግዲህ ሰው በቁሙ ሳይሞት በቁሙ ሰው ላይ የሚወሰንበት ጊዜ ላይ ነው የደረስነው ቤተሰብ። እኔ ምን አይነት አሻጥር የሆነ መድኃኒት እንደተደረገበት አብርሃም ላይ አላቅም። እንደዚህ አፍዝዞ አደንዝዞ ምኑም እንዳይሰራ አድርጎ ያስቀመጠውን ግን እግዚአብሔር አምላክ የእጁን ያገኛሉ፣ የእጃቸውን ያገኛሉ። ይሄን ስራ የሰራ አብርሃም ላይ የእጁን ያገኛል። እና ቡዜ የሰራችሁ ስራ በጣም አሪፍ ስራ ነው የሰራችሁ። ሁለቱንም ሴቶች ሸውዳችኋለች ማለት ነው። እና ምንድነው መሰላችሁ አሁን አብርሃም ሄርሜላና ሩታ እንግዲህ በየፊናቸው እየተዘጋጁ ነው። የት ለመሄድ? ቡታጅራ ሄዶ ደግሞ ለመበጥበጥ ማለት ነው። ቡታጅራ ቢሄድ እንኳን አብርሃም እናንተ ሄዳችሁ አብርሃምን የመበጥበጥ መብት የላችሁም። እኔ አሁን ምንድነው መሰላችሁ እኔ ከሄርሜላ ጋር እንዲሆን አልፈልግም በአሁን ሰዓት፣ ከሩታ ጋር እንዲሆን አልፈልግም በአሁን ሰዓት። ከሁለቱም መሆን የለበትም። የልጅ አንድና አንድ ሰላሙን ማግኘትና ከራሱ ጋር ቁጭ ብሎ ማውራት ነው እንጂ ያለበት እነዚህን ሁለቱን ሴቶች አሁን ማግኘት የለበትም። በሽታ ራሱ የሆኑባቸው እነዚህ ሁለቱ ሴቶች ናቸው። በቃ በሽታ የሆኑባቸው እነዚህ ሁለቱ ሴቶች ናቸው። ስለዚህ ከነዚህ ሴቶችን ትንሽ ከአብርሃም መራቅ አለባቸው። ከአብርሃም መራቅ አለባቸው። ቡዜ ቆንጆ ነው። ቡዜና ወንድሟ ቆንጆ ነገር ነው ያደረጋችሁ። ቀጥሉበት። ማንንም ሴት መታችሁ እንዲያይ እንዳትፈቅዱ እና እነሱም ደግሞ የተስተካከሉ ነው። ያችን በየፊኗ ቡታጅራ ለመሄድ እያሰፈሰፉን ማለት ነው። አብርሃም ገባ አልገባ እያሉ እያሰፈሰፉ ነው። ቡዜ ደግሞ በአሁኑ ሰዓት የቡዜም ሆነ የአብርሃም ስልክ ዝግ ነው። ማንንም ሰው እያወሩ አይደለም። ስለዚህ ደግሞ እንደዛ ኮረ ደግሞ አብርሃም እርግጠኛ ነኝ ድኖ መጥቶ ታያላችሁ ምን አይነት ነገር እንደምታዩ ማለት ነው። እና አሁን ካሁን በኋላ አብርሃምን ማስጨነቅ የሚባል ነገር ቢቀርባቸው ይሻላል። ትላንትናም ሩታም እየበጠበጠች ነበረ።
በፊኗ እኔ አገኘዋለሁ ከየሱ ጓደኞችንም አግኝታ ነበረ። በጣም ከባባድ ዛቻዎችንም ስታደርግ ነበር ለቡዜ ማለት ነው። ቡዜ እንግዲህ ምንም ልታደርግ አትችልም። እኔም ብሆን ወንድሜን ከማንም ሴት መንጭቄ አውጥቼ ወንድሜን ለማዳን ነው እንጂ ምሯሯጠው እኔ ለነዚህ ሴቶች ወንድሜ ቢሞት ወይ ወንድሜ የሆነ ነገር ቢሆን እነዚህ ሁለቱም ሴቶች ያገባሉ፣ ይወልዳሉ፣ ይኖራሉ። ገብቷቸዋል። ስለዚህ ወንድም ነው። ቡዜ ልክ ነው ያደረገችው። ወንድሟን መንጭቃ ከነሱ ከሁለቱም ማውጣት ነው ያለባት። ለምን ሁለቱም የሱን እኔ አላቅም ብቻ የሱን ዝነኛውን የወደዱት ምኑን አላቅም ብቻ እልህዩን አላቅም ብቻ እኔ ሁለቱም በቃ እኔ አልፈልግም። ሁለቱም እኔ አብርሃም ጎን እንዲሆኑ አልፈልግም። አብርሃም ከዳነ በኋላ ምርጫውን እንዲያቀም ፈልገው ገብቷቸዋል። ምርጫውን እንዲያቅረው ይሄ ወደ ሄርሜላ ወደ ሩታ ሁሉም የራሱን ዝነኛውን ፍለጋ ነው እንዲህ የሚያጦዛቸው እንዲህ የሚያሽከረከር ከዳነ ገና ለገና ከዳነ በቃ ከኔ ጋር ነው የሚሆነው ከኔ ጋር ነው በቃ እንደዛ ነው ሐሳባቸው። ስለዚህ አብርሃም ስድን የራስን መንገድ መምረጥ መብት ነው። ሩታንም አለመምረጥ መብት ነው። ሄርሜላንም አለመምረጥ መብት ነው። ከፈለክም ሌላ ሴት ጋር መሆን መብት ነው። ማንም አይከለክልህም። ገብቶሃል? ስለዚህ ሁለቱ ሴቶች ከአብርሃም መራቅ አለባቸው። ቡዜ አሁንም ቢሆን ቡታጅራም ከወሰድሽው ከነዚህ ሴቶች አርቂያቸው ነው የምለው። በቃ ከሁለቱ ሴቶች አርቂ ወንድምሽን ይዳን መጀመሪያ። እነሱ የሱ መዳን ያለ የሚያንገበግባቸው የሱ ዝነኛውን ለማግኘት ነው የሚያንገበግባቸው። እንደዛ ነው የሚመስለኝ እኔ ሳስበው ማለት ነው። በቃ ገና ነው እንዲሰጣቸው ማለት ነው ዝነኛውን። እንደዚህ ደግሞ አይሆናትም። አብርሃም ደግሞ ከዳነ በኋላ ደስ ያለው ጋር ሴት ጋር መሆን መብቱ ነው ከዚህ በኋላ ማለት ነው። ስለዚህ ራስ ወዳድ አትሁኑ። ሁለታችሁም ራስ ወዳድ ናችሁ። ሳያችሁ የሱ መዳን አይደለም እናንተን የሚያደርጋችሁ። ቡዜ እንግዲህ ወንድምሽን ተከባከቢው በደንብ አድርገሽ። ሁለቱም እንዳይቀርቧቸው፣ ኤፍሬምም አጠገቡ እንዳይደርስ። ይሄ ምስጥ ይሄ ባለጌ እሱ ነው አንደኛም የወንድሙን ንብረት ለመውሰድ የወንድሙን መኪና ለመውሰድ የወንድሙ የሆነ ነገር ለማድረግ ይሄ ሁሉ የሚጣጣረው አንደኛም የኤፍሬም እጅ አለበት። ሁለተኛ የሩታ ነው። ሩታ ደግሞ የሰው ነገር ትሰማለች። ይሄን አርጊ ስትባል ታደርጋለች። አንቺ ሩታ ምንም ነገር ከማድረግ ወደ ኋላ አትይም። እቃ ሳጥቢው እንደዚህ አርጊው ሲሉሽ እንኳን እንደዛ እያደረግሽው ነበር ለአብርሃም ማለት ነው። ስለዚህ ምንም በቃ እኔ እንጃ። ሄርሜላ እንኳን ጥሩ ነች። ለአብርሃም አላት ክብር ፍቅር አላት። ግን አሁን ግን ሁለቱ መራቅ ስላለባቸው ነው በአሁን ሰዓት። ለምን ሩታ ሄርሜላ ከመጣች ሩታ መምጣት አይቀርም። ስለዚህ ሩታም ትቅር ሄርሜላም ትቅር፣ ልጁ ለብቻው ራሱን ይፈትን። ይኸው በቃ ይሄ ይሻለዋል። ቤተሰብ ይሄም የእናንተ ምርጫ ነው። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ዋሉኝ። ወዳችኋለሁ።